መኃልየ መኃልይ ዘሰሎሞን ምዕራፍ 2 እኔ የሳሮን ጽጌ ረዳ የቈላም አበባ ነኝ። በእሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቈነጃጅት መካከል ናት። በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው። ከጥላው በታች እጅግ ወድጄ ተቀመጥሁ። ፍሬውም በጕሮሮዬ ጣፋጭ ነው። ወደ ወይን ጠጁም ቤት አገባኝ። በእኔ ላይ ያለው ዓላማው ፍቅር ነው። በዘቢብም አጽናኑኝ፣ በእንኮይ አበረታቱኝ። በፍቅሩ ተነድፌ ታምሜአለሁና ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች። እናንተ የኢየሩሳሌም ቈነጃጅት ሆይ እሱ እስኪፈልግ ድረስ ፍቅርን እንድታስነሱትና እንድታነሳሱት በሚዳቋ በምድረ በዳም ዋላ አምላችኋለሁ። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋላን እምቦሳ ይመስላል። እነሆ በመስኮቶች ሲጐበኝ በዓይነ ርግብም ሲመለከት እርሱ ከቅጥራችን በኋላ ቆሞአል። ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነዪ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። የቊርዬውም ቃል በምድራችን ተሰማ። በለሱ ጐመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነዪ። በዓለት ንቃቃትና በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳዪ፣ ድምፅሽንም አሰሚኝ። ወይናችን አብቦአልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። ውዴ የእኔ ነው፣ እኔም የእርሱ ነኝ። በሱፍ አበባዎች መካከልም መንጋውን ያሰማራል። ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ። በቅመም ተራራ ላይ ሚዳቋውን ወይም የዋላውን እምቦሳ ምሰል።